የነብዩ ሙሳ አለይሂ ሰላም ታሪክ እንደቀጠለ ነው ያለው። ዛሬም ከኛ ጋር ተሆኑም ዛሬም ከኛ ጋር ሆኖ አቦ ሚገርም ጣፋጭ ታሪክ የነብዩ ሙሳ እንዴት ከከድር ጋር ይገናኛል የሚለው ነገር ክፍል 3 ነው። 3 ባህሩ ጋር ተገናኝቷል ከነብዩ ሙሳ ጋር። ከነብዩ ሙሳ ጋር ከተገናኙ በኋላ ምን ይፈጠራል? ከድርና ሙሳ ከተገናኙ በኋላ ምን ይፈጠራል የሚለው ነገር ኡስታዛችን በረከቲላህ ولا حول ولا قوة إلا بالله والصلاة والسلام على رسول الله سيدنا موسى سيدنا خضر قا ግንኙነት አድርገዋል። ሰይድና ሙሳ ዕውቀትን ለመፈለግ ሊከተሏቸው ጠይቀዋቸዋል። ለዕውቀት ያሳዩት መተናነስ ስብዕናቸውን የበለጠ የሚያጎን ነው። هل أتبعك ልከተልህ እንዴ አብሬ ልሁን አይደለም ልከተልህ ማስከተል ታውቃላችሁ መከተል ማስከተል ደረጃውን ልከተልህ እንዴ ዕውቀት ልውሰድ ንግግሩን ቋጩ። መስፈርት ሰይድና ኸዲር አስቀመጡ። ምንም ነገር እንዳትጠይቀኝ እኔ ተንትኜ እስክነግርህ يقول النبي صلى الله عليه وسلم በሐዲሳቸው ሲያብራሩት فانطلقا يمشيان على ساحل البحر በወንዙ ዳርቻ ላይ ሰይድና ሙሳና ኸዲር መንቀሳቀስ ጀመሩ። ትንሽም እንደተጓዙ አንዲት መርከብ መጣች። ሰይድና ኸድርን ያውቁት ነበር። አስቆሟቸው። ቆሙ። መርከቧ ላይ ተሳፈሩ። بغير نول ያለ ክፍያ ሰይድና ኸድርና ሙሳን ጫኗቸው። እነዚህ ሰዎች በኢኮኖሚ ደካሞች ናቸው። أما السفينة لمساكين يعملون في البحر ለወደፊት ይመጣልናል የምስኪኖች ንብረት ነው። ያለ ክፍያ ሙሳና ኸድርን አሳፈሯቸው። አው የደሃ ለጋሾች ነበሩ፣ ደግ ሰዎች ነበሩ። ተሳፍረው ሲሄዱ ነብዩላህ ሙሳና ኸዲር መርከቧ ላይ ቁጭ እንዳሉ አንዲት ዑስፉር ትንሽዬ እርግብ መጣች። እርሷም መርከቡ ላይ ቁጭ አለች። ከዛም ባፎቿ ከትልቁ ባህር ላይ ውሃ መጎንጨት ጀመረች። ሰይድና ኸድር ይሄን እድል መጠቀም ፈለጉና ያ ሙሳ كم أخذت هذه العصفور من هذا البحر አሏቸው። ከዚህ ከትልቁ ውቅያኖስ ውሃ ውስጥ ይቺ እርግብ ምን ያህል ውሃ ይዛለች? ሰይድና ሙሳ መለሱ ምን ትይዛለች? ያፏን ያህል ብትዝ ነው እንጂ አሉ። ከዛ ሰይድና ኸድር ፕራክቲካል ኖሌጅ ሰጧቸው። ተጨባጭ ገቢራዊ ዕውቀት ተግባራዊ ዕውቀት እየሰጧቸው አዋየህ ሙሳ ማ ዒልሚ ولا علمك من علم الله إلا كهذا العصفور أيه موسى يني وقتم يهون يعني توقت كالله وقت قا سينصاصر إيشي وف كزي تلك وكانوس كهذا الشوقا يتلي الله وقته سفينه علام الغيوب رك أواكينه قل لو كان البحر مدادا لكلمات ربي وانزو بحركو የጌታህን ቃል ለመጻፍ እንደ መድ ቢሆኑ የአላህ ቃል ቢጻፍ ለነፊደ البحر قبل أن تنفد كلمات ربي የጌታዬ ቃል ከማለቁ በፊት ወንዞቹ ያልቁ ነበር። ወለው جئنا بمثله مددا ተከታታይ ወንዞችን እንኳን ብንጨምር ባህሮችን ብንጨምር ወንዞቹ ያልቃሉ፣ የአላህ ቃል አያልቅም። ዓሊም ነው። ሰይድና ሙሳን ኸዲር በተግባራዊ ዕውቀት በምሳሌ አስረዷቸው። ምን ነው የሚቀጥለው ነገር የሚነግሯቸው ከባባድን ነገር ሊያሳዩአቸው ስለሆነ መርከቡ ላይ ትንሽ ተሳፍረው እንደሄዱ ሰይድና ኸድር ወረዱና ባዙት ፋስ ወርደው የመርከቧን ስረኛ በኩል خرقها ሰቀደዱት። ሱብሃንአላህ حتى إذا ركبا في السفينة إلى الله مركبا ላይ በተሳፈሩ ጊዜ خرقها ሰይድና ኸድር ወርደው በሷት። ሰይድና ሙሳ ተቆጡ። እነዚህ ደግ ሰዎች የምስኪኖች ንብረት ነው ጭራሽ ያለ ክፍያን የጫኗቸው። قال أخرقتها በሳት እንዴ لتغرق أهلها ህዝቦቿን ልታሰጥም ጭራሽ የበሷት ማዕበሉ ላይ እንደደረሱ ነበር። ሰይድና ሙሳ ልብሳቸውን አውጥተው ቀዳዳውን ደፈኑና ወደ ኸድር ወቀሳቸውን አቀረቡ። أخرقتها በሳት እንዴ لتغرق أهلها እቺ أخرقتها لتغرق ላሙ العاقبان በቃ ጉዟቸው መስመጥ ሊሆን መጨረሻቸው መስጠም ሊሆን ትቀዳታለህ እንዴ? لقد جئت شيئا امرا
ከባድን ነገር ሰራህ አሏቸው። ለደግ ሰው የሚደረገው ምላሽ ይሄ ነው። ሰይድና ኸድር ተባብሯቸዋል ባይዘጀልው ነብይ ሙሳን ትክ ብለው አዩና ቃል አለም አቁል አላልኩህም እንዴ ኢነከ ለን ተስተጢዐ መዐየ ሰብረን አንተ ከኔ ጋር በትዕግስት መቀጠል አችልም አላልኩህም ነበር? ትዕግስቱን ተናገር። በእርግጥ የተከሰተው ክስተት አይደለም ለነቢዩላህ ሙሳ ንጹህ ስብዕና ላለው እንኳን የሚጎረብጥ ነው። ሰላማዊ አእምሮ ላለው ሰው የማይጣፍጥ ነው፣ ምቾት የሚነሳ ነው። ግን ቃል ገብተው ነበር እኔ እስክነግርህ ድረስ የድርጊቶችን ትርጉም እንዳትጠይቀኝ ብለው ነበር። ነቢይ ሙሳ ቃላቸውን አስታወሱ። ቃለ ላ ቱአኺዝኒ ቢማ ነሲት በረሳሁት ነገር ላይ አታዘበኝ፣ ወላ ቱርሂቅኒ ሚን አምሪ ዑስራን በጉዳይ ላይ ችግርን አታሸክም፣ ነገሩን እየመላለስክ ተከቴዚ በቃ ቀለል አድርገው አትወጥረኝ አጫንብኝ አሏቸው። ሰይድና ኸድር ይሄን የነቢዩላህ ሙሳ ይቅርታን ተቀበሉና ፈንጠለቃ ጉዟቸውን ቀጠሉ። ትንሽ እንደተጓዙ ከህፃናት መሃል የሚጫወቱ ልጆች መሃል አንድን ህፃን አዩት። መልከ መልካም ነው፣ በጣም ያምራል። ሰይድና ኸድር ነጠሉትና በአንድ ጥግ ወስደው ፈቀተለህ ገደሉት፣ አንገቱን ቆርጠው። ለምን? ሱብሃንአላህ ሰይድና ሙሳውን መታገስ አልቻሉ። ነብዩ ሰለላሁ ዐለይሂ ወሰለም ይላሉ የቀድሙ ሙሳ ረስቶት ነበር፣ አሁን ግን ስተትን ለማውገዝ ነበር የተነሳው። ቃለ አቀተልተ ነፍሰን ዘኪየተን ቢገይሪ ነፍስ ንጹህን ነፍስ ሳታጠፋ ትገላታለህ እንዴ? ለቀድ ጅእተ ሸይአን ኑክራን ኑክራ የሚለው ቅድም ኢምራን ብለዋል። ኑክራን ከባድ በጣም የሚወገዝ ጸያፍ ስራ ሰራህ አሏቸው። ይህኔ ሰይድና ኸዲር ቆጣ ብለው ኮስተር ብለው ቃለ አለም አቁል ለከ ላንተኔ አላልኩህም ነበር ኢነከ ለን ተስተጢዐ መዐየ ሰብረን ከኔ ጋር ታግሰ መቀጠል አችልም አላልኩህም ነበር? ያሁነኛው ትንሽ ጠበቅ አርገውታል። يقول سفيان الثوري من ይላሉ وهذه أشد من الأولى የመጀመሪያው አለም አቁል ኢነከ ለን ተስተጢዐ መዐየ ሰብረን ያሁኑ ግን አለም አቁል ለከ ላንተ ካፉል ኺጣብ አመጡ። ከኔ ጋር ታግሰ መቀጠል አችልም አላልኩህም ነበር? ይህን ሰይድና ሙሳ ቃላቸውን አስታወሱ። ቃለ ኢን ሰአልቱከ ዐን ሸይ በዕደሃ ፈላ ቱሳሒብኒ ቀድ በለግተ ሚን ለዱኒ ዑዝረን አሁን ከኔ በኩል ምክንያትን አድርሰሃል አላቸው። ከዚያ በቂ ነው፣ ሶስተኛ ከጠየቅኩ ማቋረጥ ጉድኝታችን ትችላለህ አላቸው። እዚህ ጋር ነቢዩላህ ሙሳ ይቅርታ ጠይቀው ቢቀጥሉልን እንወድ ነበር። ነቢዩም ሰለላሁ ዐለይሂ ወሰለም ይሄን ያሉት ወላኪን አኸዘሁ ሚን ሷሒቢሂ ዚማመቱ ሐያ ያዛቸው። አንዴ ይቅርታ አላቸው፣ ሁለተኛ ለሶስተኛ ጊዜ እድል ጠየቁ። በዚህ ተስማሙ። ፈንጠለቃ ጉዟቸውን ቀጠሉ። ሐታ ኢዛ አተያ አህለ ቀርየትን የከተማውን ሰዎች እስከመጡላቸው ድረስ እስተጥዐማ አህለሃ የሀገሩን ሰዎች ምግብ እንዲመግቧቸው ጠየቁ። እርቧቸዋል። ረዥም ጉዞ ነው ያደረጉት። በመርከብ ተዋል፣ በየብስ ተራምደዋል። በጣም ደክሟቸዋል። የአካባቢውን ሰው ገብቶ እስተጥዐማ እስተፍዐላ ነው ወዙ። በጣም ምግብ ፈለጉ ማለት ነው። እዚህ እዛ ተሯሯጡ፣ አካባቢውን ሰው ለመኑ። ፈአበው አን ዩضይፉሁማ በጣም ንፉግ የሆነ ማህበረሰብ ነበር። ሊያስተናግዷቸው ፍቃደኛ አልሆኑ። የታረዘን የማያለብሱ፣ ለመንዱባን የማያዝኑ፣ የተራበን የማይመግቡ፣ እንግዳን የማያስተናግድ ማህበረሰብ ነበር። ኢብኑ አባስ ረዲየላሁ ተዓላ አንሁ እቺ ከተማ አንጣቂያ ትባላለች ይላሉ። ሱረቱ ያሲን ላይ የተጠቀሰችው ወድሪብ ለሁም መሰለን አስሓበል ቀርያ ኢዝ ጃአሀል ሙርሰሉን መልእክተኛ የተላከላቸው ሰዎች ናቸው። አንድ ሳይሆን ሁለት ነቢይ አላህ ላከ፣ አልተቀበሉትም። ፈከዘቡሁማ ፈዐዘዝና ቢሳሊሲን ሶስተኛ ጨመራቸው፣ አልተቀበሉ። አመፀኛ ህዝብ ጋር ነበር የገቡ። ጠየቁም ያስተናግደን። በዚህ ድካም መንፈስ ላይ ያሉ ሰይድና ኸድር ሲዘዋወሩ ሊወድቅ ያለ ቤት አጥር ግድግዳ ተመለከቱ። ሰይድና ሙሳን ተነሳሉና መስራት ጀመሩ። ሰይድና ሙሳ ሰሩ ስራ ግራ ገባቸው። ምንድነው ያደረጉ ያሉት?
እዛ ጋር መርከቧ ላይ በነፃ ያሳፈሩ ሰዎችን መርከቧን በሱባቸው። እነዚህ ደግሞ አልመግብ ያሉልን ሰዎች ጭራሽ ቤቱን ይሰሩላቸዋል። ስራቸው ምንድነው? ረሃቡን ቢሸከሙ አይበቃቸውም ነበር? ድካሙን ቢያስታክሱት አርፎ አይበቃም ነበር? ጭራሽ አሁን ተነስተው ይሰራሉ። ግራ ገባቸው። መጀመሪያ መርከቧን በሱ፣ ይሄ ወንጀል። ከዚህ የጨመረው ደግሞ ልጅ ገደሉ። ሶስተኛ የሚጠብቁት ከዚህ የከፋ ነገር ነበር። ጭራሽ ወደ ኸይር ተለወጠ። አልመግብ ያለ ማህበረሰብ ቤቱን አነጹለት። ሰይድና ሙሳ ጥያቄ ቃለ ለው ሽእት ብትፈልግ እኮ ለተኸተ عليه اجرا ሱጋኩ ክፍያ ተቀበለ ለምግብ ይሆነን ነበር ራብ ማስታገሻ አሏቸው። ቃል ሰይድና ኸዲር ሶስቱ ድል ተቋጨ። ቃለ هذا فراق بيني وبينك ይሄን እናንተ መለያያ ሰዓት ደረሰ። ቃል ኪዳንህን ጥሰሃል። አንተው ባልከው መሰረት ከዚህ በኋላ ከጠየከኝ አቋርጥ ብለሃል። የኔና አንተ ነገር አበቃ፣ ተለያየን። ሰኡነቢኡከ ቢተእዊሊህ ማ ለም ተስተጢዕ ዐለይሂ ሰብራ። ትርጉሙን ትንታኔውን ትግስት ያሳጣህን ትንታኔ እነግርሃለሁ አሏቸው ለነቢዩላህ ሙሳ። ትንታኔዎቹ ምን ይሆን? የመርከቡ መበሳት፣ የልጁ መሞት፣ የግድግዳው እንደ አዲስ መገንባት ሚስጥሩ ምን ይሆን? በቀጣይ ፕሮግራም እመና ይሆናል። ሰላም አለይኩም። በቀጣይ ኢንሻአላህ አላህ ይገናኘን። ኢንሻአላህ በቀጣይም እናዳምጠዋለን፣ ሁላችንም እናዳምጠዋለን። ሁላችንም ኔክስት በቀጣይ እንገናኛለን። እንዴት ልብ አንጠልጣይ ነው። እኔም ግራ ገብቶኛል። እንዴ ከድር እንደዚህ አይነት ነገሮችን ለምን ይሰራል? እሱ የሆነ ያሰበው ነገር ይኖራል። ኢንሻአላህ በሚቀጥለው ቪዲዮ እናያለን። እስከ መጨረሻው እንከታተል አብረን ነው ብላችሁ። ወሰላሙ አለይኩም።